በዓሉ የሚያስተምረው የመጀመሪያው ወንድማማችነትና አንድነት የሚባለውን ነገር ፍቅር የሚባለውን ነገር ሰላም የሚባለውን ነገር እነዚህን አጠቃሎ የያዘ ነው አንዲት ሀገር አለችን ይቺን ሀገር ግን ልዩነታችንን እርስ በርስ ተዋውቀን ተከባብረን ተደጋግፈን መደጋገፍ ስንችል ለኢትዮጵያ አንድነት እና እድገት የሚጠቅም ስብስብ ሆነን እንገኛለን وضحية أردن ببيتشاችን በቤታችን ብቻ ልንጠቀምበት አይደለም ካለን ወንድሞች ወገኖች ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስቲያን ሳይባል ተሳስረን ተከባብረን ሀገራችን መጠበቅ እንግዲህ አንዱ ትልቁ ህግ ምንድነው አንድ ሶስተኛው የእርዱ አንድ ሶስተኛ የቻለና አቅም ያለው ሰው ለሚስኪን ለደሃ በማካፈል አብሮ በመብላት በመተሳሰብ የምናሳልፈው አንደኛው ኢዳችን ነው ማለት ነው በተለያየ ችግር ውስጥ ያሉትን ሰዎች በማየት በመጠየቅ በሆስፒታል ማልጋ ቁራኛ ላይ ያሉ ሰዎችን ዞሮ በመጠየቅና በመተባበር በዚህ መንፈስ ፍቅሩና መተባበሩ መተሳሰቡ እንዲመጣ ማድረግ ይተበቃል ኑሯችን ይሄ ደማችን ራሱ መረዳዳት የሚለው ነው መተዛዘን የሚለው ነውና ዓለም ላይ ያለውን ሀገራችንም ላይ ያለውን ደሞ አንዳንድ አለመግባባት እርስ በራሱ ሰዎች ተረራርተው ተግባብተው ሰላም የሆነ ህይወት እንድንኖር በተስፋና ጥሩ ምኞቴን እመኛለሁ አላሁ አክበር አገራችንን ለመጠበቅና ሰላማ ተከብሮ እንዲቆይ ለማድረግ ከተፈለገ የዛ አይነት ተምሳሌቶችን መከተል ያስፈልጋል አንድነቱን ህብረቱን ፍቅሩን ሰላሙን የሚያከብርበትና የሚያፈቅርበትን ነገር ፈልጎ የጋራ ስራዎችን ማከናወንና መፈጸም ይኖርበታል ወደ ተግባር ማምጣት አለብን ልንኖረው ይገባል ስለ ሰላም ሰባኪዎች ሰላምን ልንኖረው ሰላምን በእያንዳንዱ እንቅስቃሴያችን ውስጥ ከሰላምና ከመረጋጋት ጋር ነገሮቻችን መብቶቻችንን ለመጠየቅ ሰላማዊ የሆኑ መንገዶችን መጠቀም አለብን እንግዲህ ውስጣዊ ሰላም ያስፈልገን አገራዊ ሰላም ያስፈልገን ዓለም አቀፍ እንግዲህ ሰላም ያስፈልገን ይሄንን ሰላም ለማግኘት ከምንጩ የቀዳን ሰላምን ለሰዎች ለራሳችንም ለዓለም ሰላምን መርጨትና ሰላምን መመገብ ሰላምን ማሰራጨት ይተበቀብናል ሰላም የሁሉም የጋራ ስለሆነ እንደው በአላችሁበት ሙስሊሞች በአላችሁበት ወገኖች በአላችሁበት ኢትዮጵያውያኖች ሰላም ላይ ዘቦናችሁ እንድትሰሩና የሃይማኖት አባቶች በያላችሁበት ሀገራችን 100% ወደ ሰላም እንድትመለስ እንድንሰራ በዚህ አጋጣሚ አደራ ለማለት ወዳለሁ